በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዐቢይ ጾም በሰላምና በጤና አደረሳችሁ። ጾም በመንፈሳዊ ሕይወት የማደጊያና ልብላ ልጠጣ የሚለውን የሰውነት መሻትና ፍላጎት ለእግዚአብሔር መሥዋዕት አድርጎ ማቅረቢያ መንገድ ነው። ጾም ማለት ከሆነ ነገር መከልከል ማለት በመሆኑ ጾም ለአዳም የተሰጠው የመጀመሪያ ትእዛዝ ነው። ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና ብሎ ያዘዘው ትእዛዝ ይህ ነውና። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 17። አዳም ማድረግ ይችል የነበረውን ነገር ከዚያ ዛፍ መብላትን ስለ እግዚአብሔር ፍቅር ብሎ እንዲተው ነበር የታዘዘው። ጾምም አንድ ሰው ለማድረግ መብት እያለው ነገር ግን ከዚያ በላይ ፈጣሪውን አስቦ ያንን ነገር በመተው ከፈቃዱ መሥዋዕት አድርጎ የሚያቀርብበት መንገድ ነው። አባታችን ዳዊት ከፈቃዴ እሰዋልሃለሁ ያለው ይህንን ነው። መዝሙር 53 ከቁጥር 6። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባህል ትውፊትና ሥርዓት መሠረት ዐቢይ ጾም ወይንም ደግሞ ጌታ የጾመው ጾም ሰባቱ አጽዋማት አንዱና ዋነኛው ሲሆን ጌታ ከተጠመቀ በኋላ የጾመው የ40 ቀን ጾም ነው። ምእመናን ጌታችን ያደረገውን ምሳሌ ተከትለን እንጾመዋለን። ይህ ታላቅ የሆነው የጾማችን ወራት በተለያዩ ስያሜዎች ይጠራል። ከነዚህም መካከል አንደኛ ዐቢይ ጾም ይባላል። ሌሎች አጽዋማት ዕብራውያን ምዕራፍ 13 ቁጥር 7 ከቅዱሳን አበው የወረስናቸው የኑሯቸው ፍሬዎች ሲሆኑ ይሄኛው ግን የባሕሪ አምላክ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ በመሆኑ ዐቢይ ወይንም ደግሞ ታላቅ ይባላል። የጌታ ጾም ስለሆነ ታላላቅ የሰይጣን ፈተናዎች ወይንም ደግሞ አርእስተ ኃጥእ ድል የተነሱበት ድል የሚነሱበትም ጾም ስለሆነም ዐቢይ ጾም ይባላል። ሁለተኛ ጾመ ሁዳዴ ይባላል። ሁዳድ ማለት የመንግሥት መሬት የመንግሥት ርስት ማለት ነው። የመንግሥት ሁዳድ በሚታረስበት ጊዜ፣ አዝመራው በሚሰበሰብበት ጊዜ ልጅ አዋቂ ሳይባል የመንግሥቱ ዜጋ ሁሉ ለሥራ ታጥቆ እንደሚነሳ ይህንንም የጌታ ጾም ወይንም ደግሞ የጌታ ሁዳድ የክርስቶስ ዜጎች የሆኑ ምእመናን ሁሉ ይጾሙታልና ጾመ ሁዳዴ በመባል ተሰይሟል። ሦስተኛው የካሳ ጾም ይባላል። አባታችን አዳምና እናታችን ሔዋን ከገነት የተባረሩት ለውርደት፣ ለሞት፣ ለሲኦል ባርነት የበቁት በመብል ምክንያት ነበረ። በመብል የወደቀውን የሰው ልጅ ክርስቶስ በፈቃዱ በጾመው ጾም ካሰው። እንዲሁም አዳም ከገነት ሲባረር ረሃበ ጸጋ ወይም ደግሞ መንፈሳዊ ረሃብ ደርሶበት ነበርና ረሃቡን በረሃብ ካሰለት። የእኛን ረሃብ እርሱ ተራበ። ስለዚህም የካሳ ጾም ተባለ። አራተኛው የድል ጾም ይባላል።
ጌታችን ተጠምቆ ዕለቱን ወደ ገዳመ ቆሮንቶስ በመሄድ ከሰው ተለይቶ 40 መዓልትና 40 ሌሊት በመጾም አዳምንና ሔዋንን በመብል የረታቸውን ዲያብሎስን እርሱ ድል አደረገላቸው። ዲያብሎስን ድል ያደርግ ዘንድ ከዚህ ዓለም ርቆ ወደ ገዳም መሄዱ አዳም ከዚህ ዓለም ርቃ በምትገኘው ገነት ድል ሆኖ ነበርና እርሱም ዲያብሎስን በገዳም በዚህ ዓለም ርቆ ድል አደረገልን። ለኛም ፈቃደ ሥጋችንን የምናሸንፍበት ኃይል ሰጠን። ሦስቱ አርእስተ ኃጣው ድል ነሳልን። እነዚህም ሆድን መውደድ ወይንም ደግሞ ስስት፣ ርዕዮንና ክብርን መሻት ወይንም ደግሞ ትዕቢት፣ ገንዘብን ያለ ልክ መውደድ ወይንም ደግሞ ፍቅረ ንዋይ ናቸው። ጌታችን ስስትን በትዕግሥት፣ ትዕቢትን በትሕትና፣ ፍቅረ ንዋይን በጸሊአ ንዋይ ወይንም ደግሞ ገንዘብን በመናቅና በመጥላት ድል አድርጎ ድል እናደርግ ዘንድ ምሳሌ ትቶልናል። ይህ ጾም ጠላት ዲያብሎስ የተሸነፈበት፣ አርእስተ ኃጣው ድል የተነሱበት ስለሆነ የድል ጾም ይባላል። አምስተኛ የመሸጋገሪያ ጾም ይባላል። ሊቀ ነቢያት ሙሴ ሕዝቡን ከሕገ ልቦና ወደ ሕገ ኦሪት ሲያሸጋግር 40 መዓልትና 40 ሌሊት በደብረ ሲና እንደ ጾመው ሁሉ ጌታችንም እኛን ከሕገ ኦሪት ወደ ሕገ ወንጌል ሲያሸጋግረን 40 መዓልትና 40 ሌሊት ጾመ። ስለዚህም የመሸጋገሪያ ጾም እንለዋለን። ስድስተኛ ጾመ አስተምህሮ ይባላል። ሁሉን ነገር በቅጽበትና ያለ ድካም ማድረግ የሚችለው አምላክ እኛን ልጆቹን ያስተምረን ዘንድ ራሱን ዝቅ አደረገ። መልካም መምህር ተማሪዎቹን ይገባቸው ዘንድ ዝቅ ብሎ በእነርሱ ቋንቋ እየተናገረ በሚችሉት እየመሰለ እንዲያስረዳ ጌታችንም እኛን ወደ እርሱ ይወስድ ዘንድ አስቀድሞ እርሱ ወደ እኛ መጣ። ረሃባችንን ተራበ፣ ድካማችንንም ደከመ፣ ፈተናችንንም ተፈተነ። ለእኛም አርያ ሆኖ ትሕትናን፣ ትዕግሥትንና ፈተናን በጾም ማሸነፍን አስተማረን። ስለዚህም ጾመ አስተምህሮ ተባለ። ሰባተኛ የቀድሶተ ገዳም ጾም ይባላል። እነ መጥምቁ ዮሐንስ እነ ነቢዩ ኤልያስ የኖሩትን የብሕትውና ኑሮ ጌታ ባርኮ ሰጠን። ከከተማ ወጥቶ ከሰው ርቆ በበረሃ ከአራዊት ጋር እየኖረ በዲያብሎስ ተፈትኖ ድል አደረገ። ዛሬም ልጆቹ በየገዳማቱ ድምፀ አራዊትን፣ ጸባ አጋንንትን፣ ግርማ ሌሊትን፣ የሌሊት ቁሩን፣ የቀን ሐሩሩን ታግሰው ዳዋ ጥሰው ጤዛ ልሰው መሬት ተንተርሰው ዓለምን ንቀው ከሰው ርቀው በጾም በጸሎት ከአጋንንት ጋር ይታገላሉ፣ ድልም ያደርጋሉ። ስምንተኛ የመዘጋጃ ጾም ይባላል። ለእስራኤላውያን ስለ በዓለ ፋሲጋ አከባበር ሲነገራቸው የፋሲካውን በግ ሥጋ ከመራራ ቅጠል ጋር እንዲበሉት ታዘው ነበር። ኦሪት ዘጸአት ምዕራፍ 12 ቁጥር 18። ይህም መራራ ቅጠል በግብፅ ይኖሩ የነበረውን የመከራ ኑሮ የሚያሳስባቸውና ዳግም ወደ ግብፅ ወይንም ደግሞ ምድረ ፋይድ እንዳይመለሱ ከኃጢአት ይርቁ ዘንድ የሚያስተምራቸው ነበረ። ይህ ወቅትም በዓለ ትንሣኤን
ወይም ደግሞ የአዲስ ኪዳን ፋሲጋን ለማክበር ቅዱስ ሥጋውና ክቡር ደሙን ለመቀበል ራሳችንን በጾም፣ በጸሎት፣ በስግደት የምናዘጋጅበት ስለሆነ የመዘጋጃ ጾም ተብሏል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። ዘጠነኛ የሥራ መጀመሪያ ጾም በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ የማስተማር ሥራውን ከመጀመሩ የመንግሥተ ሰማያትን አንቀጽ ከማስተማሩ በፊት በገዳመ ቆሮንቶስ 40 መዓልትና ሌሊት ጾመ። ይህንንም ለእኛ የማንኛውም ነገር መጀመሪያ ጾም መሆኑን ሲያስተምረን ነው። ለዚህም ነው ሐዋርያት ጾምን የሥራቸው መጀመሪያ ያደረጉት። በዚህም ምክንያት የሥራ መጀመሪያ ጾም በመባል ይታወቃል። አስረኛ ጾመ አርብዓ ይባላል። ስያሜው የተሰጠው በወንጌላት እንደተገለጸው ጌታችን ቀደምት ነቢያት አበው እነ ሙሴ እነ ኤልያስ በጾሙት አምሳል 40 ቀንና ሌሊት መጾሙን የሚያስታውስ መጠሪያ ነው። ይህ ስያሜ አሁን ከምንጾመው ጾም ከቅድስት እስከ ሆሳዕና ያሉትን ብቻ የሚያመለክት ሲሆን ከዘወረደ እስከ ቅድስት ያለው አንድ ሳምንት ጾመ ሕርቃል ይባላል። ሕርቃል የተባለው ክርስቲያን ንጉሥ በአመፃ ተነስቶ ንግሥት እሌኒ ካስቀመጠችበት መቅደስ መስቀሉን የዘረፈውን አላዊ ንጉሥ ተዋግቶ መስቀሉን ማስመለሱን በማሰብ እንዲጾም ተደርጓል። እንዲሁም ከሆሳዕና እስከ ትንሣኤ ያለውን አንድ ሳምንት ደግሞ ሰሞነ ሕማማት ተብሎ የጌታ መከራና ስቃይ እንዲታሰብበትና እንዲጾም ቅዱሳን አባቶች በሰሩት ሥርዓት የተጨመሩ ናቸው። ከላይ የተመለከትናቸው 10 የዐቢይ ጾም መጠሪያ ስሞች ናቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከዐቢይ ጾም ረድኤት በረከቱን ያሳትፈን። ጾሙን የበረከት የድኅነት ያደርግልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየ